እሱን ያገኘው ቀን ያልተለመደ ጭንቀት ይሰማኛል ነው። እንግዲህ የሰው በላዩ ላይ ምን አድርጓል እግዚአብሔር ይወቀው። በሰው የስራ ውጤት የሚናደዱ የሚንጨረጨሩ። ስለዚህ እነዚህን ሰዎች ማሸነፍ የምትችሉ ቦክስ ገጥማችኋል። ለምሳሌ ወደ እሱ ጋር እየሄዳችሁ የመኪና አደጋ የሚያጋጥማችሁ ከሆነ፣ ወደ እሱ ጋር እየሄዳችሁ የሆነ እንቅፋት የሚያጋጥማችሁ ከሆነ፣ ወደ እሱ ጋር እየሄዳችሁ የሆነ መርዶ የምትሰሙ ከሆነ የተገነዘ አይጥ ልናገኝ እንችላለን፣ የሞተ ዶሮ ልናገኝ እንችላለን፣ እባብ ልናይ እንችላለን። አሳይሃለሁ ወይም ደግሞ ታያለህ ብሎ ይዘትባችኋል። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስክየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። የምንገኘው በዋናው ቻናላችን ላይ ነው። ለዛሬ እንግዲህ የብዙዎች ችግር የሆነውን መተት እንደተደረገብንና ያደረጉብንን ሰዎች የምናውቅባቸውን 8 ነጥቦች እንነጋገርባቸዋለን ማለት ነው። እንግዲህ ብዙዎች አሁንም ድረስ በዚህ ጉዳይ ላይ መረጃ ይፈልገው ይደውላሉ። በብዛት ማለት ነው። ይሄ ደግሞ የሚያሳየው ነገር አለና አብዛኛው ሰው የዚህ ሰለባ እንደሆነ ያመለክታል። የብዙ ሰዎች ችግር ድግምትና መተት እንደሆነ ነው። እኛ ሀገር ልምዱ ስለሌለ ጥናትና ሪሰርቾች አልተደረጉም እንጂ እጅግ በጣም በርካታ ሰዎች በዛ ውስጥ እንደሆኑ ማረጋገጥ ይቻላል። ስለዚህ ከዚህ አንጻር እንግዲህ መተት እንደተደረገብንና ያደረጉብን ሰዎች የምናውቅባቸው 8 ነጥቦች ምንድን ናቸው? የብዙዎች ጥያቄዎች ናቸው። ብዙ ሰው መተት ተደርጎብኛል ይላል። ግን ማን ያደረገብኝ? እንደተደረገብኝስ እንዴት ማወቅ እችላለሁ? ያደረጉብኝ ሰዎች እነማን ናቸው? የሚሉት በተደጋጋሚ ከሰዎች የሚነሱ ጥያቄዎች ናቸው እና ለዛ መልስ የሚሆኑ ነጥቦችን ነው ይዤ የቀረብኩት። እንግዲህ 8 ነጥቦች የሚከተሉት ናቸው። አንደኛው መተት እንደተደረገብንና ያደረጉብን ሰዎች የምናውቅበት አንደኛው ነጥብ ወይም ደግሞ አንደኛው መንገድ፣ በተለይ ደግሞ ተደርጎብናል ብላችሁ የምታምኑ ግን በቃ 100% እርግጠኞች መሆን የምትፈልጉ ሰዎች በደንብ እንድትከታተሉኝ ይፈልጋሉ። ለብዙዎቻችሁ በተናጠል ከመናገር ይሄ ለብዙዎቻችሁ መልስ ይሆናል ብዬ አስባለሁ። አንደኛው ያለ ምክንያት የተደጋጋሚ ችግሮች መከሰት ነው። እንግዲህ ያለ ምክንያት አንድ ሰው መተት ሲያደርግባችሁ የምታውቁበት ምክንያት እንዲሁም ደግሞ ያደርጉባቸውን ሰዎች ከምታውቁበት ወይም ከምታውቁባቸው 8 ነጥቦች መካከል አንደኛው ያለ ምክንያት የተደጋጋሚ ችግሮች መከሰት ነው። እንግዲህ ይሄ ምንድነው? ችግር ተከሰተ ስንል ብዙ አይነት ችግሮች ሊከሰቱ ይችላሉ። ለምሳሌ የስራ ችግር። በፊት በየጊዜው ቫካንሲ አይታችሁ ስታመለክቱ ወዲያውኑ 2-3 ቦታ ላይ ልትጠሩ ትችላላችሁ። አሁን ግን ያ ይቆማል። ስራ ልታጡ ትችላላችሁ፣ ገንዘብ ልታጡ ትችላላችሁ፣ የገንዘብ እጥረት ሊያጋጥማችሁ ይችላል፣ ወይም ደግሞ በተጋጋሚ የፍቅር ግንኙነታችሁ ሊበላሽ ወይም ደግሞ ላይሰምር ይችላል። ይሄ ምልክት ነው። ስለዚህ መተት እንደተደረገባችሁ ከምታውቁበት ነጥብ መካከል አንደኛው ይሄኛው ነው። ስራ በተደጋጋሚ ፈልጋችሁ ስታጡ፣ ገንዘብ ሲያጥራችሁ ወይም ደግሞ የምታገኙት ገንዘብ ያለ ምክንያት ምን እንዳደርጋችሁት እንኳን ሳታውቁ ሲባክንባችሁ፣ እንዲሁም ደግሞ በተደጋጋሚ የምታደርጉት የፍቅር ግንኙነት ሳይሰምር ሲቀር አንደኛው ምክንያት እሱ ነው። ሁለተኛው ከአንድ ሰው ጋር ከተገናኛችሁ በኋላ ብቻ ችግሮች መጀመር። አሁን ከብዙ ሰዎች ጋር በስራ አጋጣሚ፣ በማህበራዊ ህይወት አጋጣሚ ልትገናኙ ትችላላችሁ። በተለየ ሁኔታ ግን ከምትጠረጥሩት ወይም ደግሞ ከሚከታተላችሁ ወይም ደግሞ በእናንተ እድል፣ በእናንተ መሻሻል፣ በእናንተ የስራ እድገት በሚቀና
ወይም ደግሞ ከሚቀና ሰው ጋር ስትገናኙ ችግሮች ይጀምራሉ። እሱ ምልክት ሊሆናችሁ ይችላል። ከአንድ ሰው ጋር ከሰዎች ጋር ትገናኛላችሁ። ከአንድ ሰው ጋር ግን በተገናኛችሁ ቁጥር ከዛ ሰው ጋር በተገናኛችሁ ቁጥር ችግሮች የሚጀምሯችሁ ከሆነ ያን ሰው መጠርጠር ይኖርባችኋል። ለምሳሌ ከዚህ የምታገኟቸው 3-4 ሰዎች ሊኖሩ ይችላሉ። 4 ሰዎች ቢሆኑ 3 ጋር ስትገናኙ ምንም አይነት የተለየ ነገር ሳትመለከቱ ከአንዱ ጋር ብቻ በተገናኛችሁ ቁጥር ችግር የሚያጋጥማችሁ ከሆነ ለምሳሌ ወደ እሱ ጋር እየሄዳችሁ የመኪና አደጋ የሚያጋጥማችሁ ከሆነ ወደ እሱ ጋር እየሄዳችሁ የሆነ እንቅፋት የሚያጋጥማችሁ ከሆነ ወደ እሱ ጋር እየሄዳችሁ የሆነ መርዶ የምትሰሙ ከሆነ ያንን ሰው ጥያቄ ምልክት ውስጥ ማድረግ ይኖርባችኋል። ሁለተኛው ምልክት እሱ ነው። ሌላው እና ሶስተኛው ምንድነው? በተደጋጋሚ መንፈስ ወይም ደግሞ መተት ሲላክባችሁ ድግምት ሲሰራባችሁ በተደጋጋሚ የሚያስፈርሙ ህልሞችን ትመለከታላችሁ። ያለማቋረጥ አሁን ብዙዎች እኔ ጋር ይደውሉና ኧረ ዛሬ እንደዚህ አይነት ህልም አይቼ ነበር እንደዚህ ሆኜ ምናምን ትላላችሁ። የህልም ግን አንድ ቀን አይታችሁ አታቆሙትም። ምናልባት ህልም አይተው የማያውቁ ሰዎች እንኳን በሚያስገርም ሁኔታ ራሳቸውን በሚያስደንቃቸው ሁኔታ በተደጋጋሚ የሚያስፈርሙ ህልሞችን ይመለከታሉ። እና ከአንዳንድ ሰዎች ጋር ሲገናኙ እነዚህ ሰዎች ያልተለመደ ፍርሃትና ደግሞ ጭንቀት ይሰማቸዋል። ይሄ ሶስተኛው ምልክት ነው። አንድ ሰው በሱ ላይ እንደተደረገ ከሚያውቅባቸው ምልክቶች አንደኛው በተደጋጋሚ የሚያስፈሩ ህልሞችን ያህል በተደጋጋሚ ከአንዳንድ ሰዎች ጋር ሲገናኝ ያልተለመደ ፍርሃት ወይም ደግሞ ጭንቀት ይሰማዋል። ማንም ሰው ችግር ከሌለበት በስተቀር ከሆነ ሰው ጋር ሲገናኝ ጭንቀት ወይም ደግሞ ፍርሃት ሊሰማው አይገባም አይደል? በስራ አጋጣሚ ከሰዎች ትገናኛላችሁ። በተለያዩ አጋጣሚዎች ከሰዎች ጋር ትገናኛላችሁ። ከሰዎች ጋር ስትገናኙ ግን ጭንቀትና ፍርሃት አይሰማችሁም። በተለየ ሁኔታ ጭንቀትና ፍርሃት የሚሰማችሁ ከሆነ ራሳችሁን ፈትሹ። በነገራችን ላይ ጭንቀትና ፍርሃት የሚሰማችሁ ከሆነ ያ ምልክት ነው። አራተኛው ያልተለመዱ ነገሮችን በቤት ዙሪያ እናገኛለን። መተት ሲላክብን ወይም ድግምት ሲደገብን ባልተለመደ ሁኔታ ያልተለመዱ ነገሮችን በቤታችን ዙሪያ ማግኘት እንጀምራለን ማለት ነው። ለምሳሌ የተሰቀበረ ዕቃ ሊሆን ይችላል፣ ገመድ ሊሆን ይችላል፣ የተጠቀለለ ገመድ ሊሆን ይችላል። ሌሎችም ዕቃዎች፣ የተገነዘ አይጥ ልናገኝ እንችላለን፣ የሞተ ዶሮ ልናገኝ እንችላለን፣ እባብ ልናይ እንችላለን። ባልተለመደ ሁኔታ ማለት ነው። ስለዚህ አንደኛው እና አራተኛው ምልክት ከነዚህ ውስጥ አንድ ሰው መተት እንደተመተተበት ወይም ደግሞ ድግምት እንደተላከበት ከሚያውቅበት መንገድ አንደኛው ይሄኛው ነው። ያልተለመዱ ነገሮችን ባልተለመደ ሁኔታ በቤቱ ዙሪያ ማግኘት። ከዚህ በፊት ላያገኝ ይችላል፣ ከዚህ በፊት ምንም ነገር ላያገኝ ይችላል። ግን የሆነ ሰዓት ላይ ልክ ያ ድርጊት ከተፈጸመበት ጊዜ ጀምሮ እንደነገርኳችሁ የተቀበሩ ዕቃዎችን ያገኛል። ገመድ ተጠቅልሎ ሊያገኝ ይችላል። የተገነዘ አይጥ በሩ ላይ ሊያገኝ ይችላል። የተረጨ ደም ሊመለከት ይችላል። የመሳሰለውን ማለት ነው። እና ይሄ አራተኛው ምልክት ሊሆናችሁ ይገባል። አምስተኛው አንድ ሰው መተት ሲመተትበት ወይም ደግሞ ድግምት ሲደገምበት አንድ ሰው በግልጽ ሊያስፈራራው ይችላል። ያ ሰው መተት የመተተበትም ሰው ሊሆን ይችላል ወይም ደግሞ ሌላም ሰው በስራ አጋጣሚም የተገናኘው ሰው ሊሆን ይችላል። ግን በህይወቱ አጋጥሞት የማያውቀው ነገር ይሄ ነገር ያጋጥመዋል። ያን ሰው ከዚህ በፊት በፍጹም ከሰዎች ጋር የሚያጋጨው ነገር አይኖርም። አሁንም ኖሮ ላይሆን ይችላል። ነገር ግን የተደረገው ይሄ መንፈሳዊ ትንኮሳው ወይም ደግሞ ይሄ ስፒሪቹዋል አታኩ ለዚህ አይነት ሁኔታ ያጋልጠዋል። ስለዚህ አምስተኛው ነጥብ ይሄ ነው የምታረጋግጡበት መንገድ። አንድ ሰው በግልጽ ካስፈራራችሁ፣ ከዛተባችሁ፣ ያልለመዳችሁት ችግር ሲከሰትባችሁ፣ መተት እንደተመተተባችሁ ወይም ደግሞ ድግምት እንደተደገመባችሁ ከምታዩባቸው ምልክቶች አንደኛው ስለሆነ እዛ ላይ ጥንቃቄ ልታደርጉ ይገባል። እና ይሄን ብቻም አይደለም። በነገራችን ላይ ከዚህ ጋር ተያይዞ እንግዲህ አንድ ሰው ማስፈራራቱ ብቻ አይደለም። በተደጋጋሚ ከዛ ሰው ጋር ከሚያስፈራራችሁ ሰው ጋር ልትገናኙ ትችላላችሁ። ከዛ ውጪ ያልተለመደ ድካምና ጭንቀት ይሰማችኋል። በፍጹም አይታችሁት የማታውቁት እንዴ ምንድን ነው? ከዚህ በፊት እንደዚህ አይነት ነገር አጋጥሞኝ አያውቅም። ነገር ግን ከጊዜ በኋላ ያልለመድኩት ድካም፣ ያልለመድኩት ጭንቀት ይሰማኛል። ብቻችሁን ሆናችሁ ባርባር ብሏችሁ አያውቅም? ዝም ብሎ የጭንቀት ስሜት፣ የሙድ መቀየር፣ ዲፕሬሽን ውስጥ የመግባት ስሜት አጋጥሟችሁ አያውቅም? ስለዚህ አምስተኛው እሱን የሚጠቁም ነው። ይሄ
ወዴት ነው የሚመራው? እንግዲህ ከሰዎች ጋር በግልጽ ጠላትነት ወደ መኖር። ይሄ በጣም አደገኛ አካሄድ ነው። ሰዎች ፈልገው አይደለም ከሰዎች ጋር ግልጽ ጠላትነትን የሚጀምሩት እና እነዛ ሰዎች እናንተ ባልጠበቃችሁት ሁኔታ በህይወታችሁ ውስጥ ይገቡና ችግር ፈጣሪዎች ይሆናሉ እና ሳትፈልጉ በግዳችሁ ከነዚህ አይነት ሰዎች ጋር በግልጽ ጠላትነት ለመኖር ትገደዳላችሁ ማለት ነው። ዞሮ ዞሮ ግን ያው መነሻ ምክንያቱን ስንመረምር መተትና ድግምት ሆኖ ነው የምናገኘው። ሌላውና ስድስተኛው ምልክት ምንድን ነው? እንግዲህ አንድ ሰው በግልጽ ሁኔታ አሳይሃለሁ ወይም ደግሞ ታያለህ ብሎ ይዘትባችኋል፣ ባልተለመደ ሁኔታ ማለት ነው እና በነገራችን ላይ ይሄ እንደተደረገብን ብቻ ሳይሆን አድራጊዎቹን እነማን እንደሆነም እየጠቆመን ነው። ለምሳሌ የሚዝቱባችሁ ሰዎች፣ የስራ ሁኔታችሁን የሚያደናቅፉባችሁ ሰዎች እንደተመለከት ነው ማለት ነው። በግልጽ የሚያስፈራራችሁ ሰዎች፣ በቤታችሁ ዙሪያ የተቀበረውን ዕቃ የተገነዘውን አይጥ የሚጥሉባችሁ ሰዎች፣ አንዳንዶች እንደውም ቆሻሻ ሁሉ የጠረጉትን ቆሻሻ በራቸው ላይ አምጥተው ሊጥሉባችሁ ይችላሉ። አሁን አንዳንድ ሰው ይሄንን በተራ አስተያየት ይሄ ተንኮል ብቻ ሊመስለው ይችላል። ነው ተንኮል ብቻ አይደለም። ከተንኮሉ ጀርባ ዋናው ነገር መተቱ ነው፣ ድግምቱ ነው እና እንደዛ አይነት ሰዎች አጠገባችሁ መጥተው ቆሻሻ የሚጥሉባችሁ ሰዎች፣ የሚያስፈራሯችሁ ሰዎች፣ የራሳቸውን የሆነ ነገር ራሳቸው ጋር መድፋት ሲገባቸው እናንተ ጋር መጥተው የሚደፉ ሰዎች ጥንቃቄ ምልክት ውስጥ ሊገቡ ይገባል። እነዚህ ምልክቶች ናቸው። እንግዲህ ስድስተኛው ላይ ነበር እየተነጋገርን ያለ ነው። አንድ ሰው በግልጽ ሁኔታ አሳይሃለሁ ወይም ደግሞ ታያለህ ብለው ከዛቱባችሁ በኋላ ችግሮች ይከሰታሉ እና እነዛ ችግሮች አመላካች ናቸው። ከመተት ጋር በተያያዘ አመላካች ናቸው። አንድ ሰው ከመሬት ተነስቶ ይህንን አይላችሁም። ከመሬት ተነስቶ ወይም ደግሞ በሆነ ጥቅም ካልተጋጫችሁ ዝም ብሎ ከመሬት ተነስቶ አሳይሃለሁ የሚልህ ከሆነ ያ ሰው በአንተ እድል መቃናት መቀኝነት የተሰማው ሰው ነው። ስለዚህ ግልጽ ጥላቸውን በግልጽ ቋንቋ እየነገረህ ነው ማለት ነው፣ ወይ እየነገረች ነው ማለት ነው እና ከእንደዚህ አይነት ሰዎች ልትጠነቀቁ ይገባል። ሰባተኛው ምልክት እንግዲህ ምንድነው? ከአንድ ሰው ጋር ከተገናኘን በኋላ ቅድም አንስቼዋለሁ፣ ያልተለመደ ድካምና ጭንቀት መሰማት ነው። ይህንን በደንብ ልብ ብለን ልንመለከት ይገባል። እንደውም በአንድ ወቅት አንዲት እህት ከአሜሪካ ደውላልኝ ነበረ እና ያ ሰው አብሯት ፓርትነሯ ነው፣ አንድ የጋራ ስራ ይሰራሉ። ጥሩ እየሰሩ ነበረ 1 ዓመት ከ6 ወር አካባቢ። በኋላ ግን አልተስማሙም። አለመስማማት ደግሞ የተለመደ ነው። ከአንድ ሰው ጋር ፓርትነርሺፕ ሆናችሁ ስራ ልትጀምሩ ትችላላችሁ። ከዛ በኋላ ግን በተለያየ ሁኔታዎች ላትስማሙ ትችላላችሁ። ካልተስማማችሁ ከዛ ሰው ጋር በሰላም መለያየት የተለመደ ነው። ከተለያዩ በኋላ ግን ያ ሰው አንደኛ ሲዝትባት እንደነበረ የነገረችኝ፣ እኔ ገንዘቤን ኢንቨስት አድርጌ ከከሰርኩ በኋላ አንቺ አልፈልግም ትያለሽ፣ እንደዚህ አይነት ነገር እና ለምንድን ነው ስራችሁን ያቋረጣችሁት ብያት ነበረ እና ብዙ ነገሮቹን አድቫንቴጁን ወደ እሱ ነው የወሰደው የሚል ምክንያት ነው የሰጠችኝ። ኦፍኮርስ ለመዳኘትና ድምዳሜ ላይ ለመድረስ ሁለቱንም ወገኖች መስማት ያስፈልጋል። ያንዱን ሰው ሀሳብ ብቻ ሰምቶ ፍርድ መስጠት ትክክል አይደለም። ዞሮ ዞሮ ግን ምክንያቱ ምንም ይሁን ምን አንድ ሰው ካልፈለገ አልፈለገም ነው። ከዛ በኋላ ምንድን ነው ያለችኝ? ደጋግሞ ከመሳቱ ባሻገር ሆን ብሎ እኔ ጋር መጥቶ በዛ ጉዳይ ላይ ተጨቃጭቀን ከሄድን በኋላ ባልተለመደ ሁኔታ ድካምና ጭንቀት ይሰማኛል ያለችው። ስራ ቦታ ላይ እንኳን ውዬ ሰርቼ ለፍቼ ጉልበቴን አፍስሼ መጥቼ የማይሰማኝ ስሜት እሱን ያገኘው ቀን ያልተለመደ ድካም፣ ያልተለመደ ጭንቀት ይሰማኛል ነው። እንግዲህ ይህ ሰው በላዩ ላይ ምን አድርጓል? እግዚአብሔር ይወቀው። እና እንደዚህ አይነት ስሜት በሚሰማችሁ ሰዓት ላይ መተትና ድግምት ሊሆን እንደሚችል መገመት ይኖርባችኋል። ከዚህ ጋር በተያያዘ እንግዲህ ከዛ ሰው ጋር ከተገናኛችሁ በኋላ ሰውነታችሁ ይደክማል። ምንም ሳትሰሩ ምንም ኢነርጂ ሉዝ ሳታደርጉ ኃይላችሁን ሁሉ እንዳወጣችሁ ነው ፊልም የምታደርጉት። ልባችሁ ይጨነቃል፣ ውስጣዊ ሰላም አይሰማችሁም። እንዲህ አይነት ምልክቶችን ትመለከታላችሁ። ያ ሰው ከሄደ በኋላ እንኳን ቀኑን ሙሉ ሊደክማችሁ ይችላል። ስምንተኛውና የመጨረሻው ምልክት ምንድን ነው? ከአንድ ሰው ጋር ግልጽ ጠላትነት ነው የምታወጁት። መተትና ድግምት ሲደረግባችሁ እናንተ ያ ሰው ምቀኛ ሆኖ መጥቶ እኔስ በክብሬ ብላችሁ ሊመስላችሁ ይችላል። ነገር ግን ይሄ የመናፍስቱ ዓለም ድብቅ አሰራር ነውና
ከዛ ሰው ጋር ግልጽ ጠላትነትን ታውጃላችሁ። ከሰው ጋር ትጣላላችሁ። ያ ሰው በነገራችን ላይ ስኬታችሁን አይወድም። ሁልጊዜ ስለ እናንተ ክፉኝ ነው የሚመኘው። ስለዚህ የእናንተን ውድቀት ነው የሚፈልገው። ስለዚህ ይሄ እየቆየ ሲገባችሁ ከዛ ሰው ጋር ግልጽ ጠላትነትን ትፈልጋላችሁ። ግን አሁን ለዚህ ግልጽ ጠላትነትን መፈለጉ ምንም ጥቅም የለውም። እነዚህን ምልክቶች 8ቱን ምልክቶች ከተመለከታችሁ ሰመራይዝ ላድርግላችሁ። አንደኛው ያለ ምክንያት የተደጋጋሚ ችግሮች መከሰት ካጋጠማችሁ፣ ሁለተኛ ከአንድ ሰው ጋር ከተገናኛችሁ በኋላ ብቻ ችግሮች የደጋገመው የሚጎበኟችሁ ከሆነ፣ ሶስተኛው የሚያስፈሩ ህልሞችን በተደጋጋሚ የምትመለከቱ ከሆነ፣ ከሰዎች ጋር ስትገናኙ ፍርሃትና ጭንቀት ስሜት የሚሰማችሁ ከሆነ፣ አራተኛው ያልተለመዱ ነገሮችን በቤት ዙሪያ ስታገኙ፣ ቅድም እንዳልነው የተገበረ ዕቃ፣ የተገነዘ አይጥ፣ የሞተ ዶሮ፣ ገመድ፣ ሌሎች እቃዎችን ስታገኙ ባልተለመደ ሁኔታ፣ አምስተኛው አንድ ሰው በግልጽ ሁኔታ ሲያስፈራራችሁ፣ ስድስተኛው አንድ ሰው በግልጽ ሁኔታ አሳይሃለሁ ወይም አሳይሻለሁ ብሎ ሲዝትባችሁ፣ ሰባተኛ ከአንድ ሰው ጋር ከተገናኛችሁ በኋላ ያልተለመደ ድካምና ጭንቀት ሲሰማችሁ፣ እንዲሁም ደግሞ በስምንተኛነት ከአንድ ሰው ጋር ግልጽ ጠላትነትን በይፋ ስታውጁ ወዲያውኑ መውሰድ ያለባችሁ እርምጃ ጸሎት ህይወታችሁ ላይ ምናልባት ተዘናግታችሁ ሊሆን ስለሚችል እንደዚህ አይነት ነገር የሚያጋጥማችሁ ቀጥታ ወደ ጸሎት ህይወት መመለስ ነው። ወደ ስግደት ህይወት መመለስ ነው። ወደ ጾም ህይወት መመለስ ነው እና ሰዎችን በጉልበት ማሸነፍ ሊቻል ይችላል እኮ ግን ያ ዘለቂታዊ መፍትሄ አይሆንም። አሁን ብዙ ሰዎች ለምሳሌ ጸበል ቦታ ላይ ሄደው አንዳንድ ጊዜ ይገለጻል አይደለ? ማን እንደዚህ አይነት ተንኮል እንደሰራባቸው ከቅርብ ሰው አጎት፣ አክስት ምናምን ተብሎ ሊነገራቸው ይችላል። ከዛ ላይ ደን ዘራፍ ካልገደልን ነው የሚሉት። እሱ አያዋጣም። እናንተ ያንን ብትሉ በሽምግልና ምናምን ልትታረቁ ትችላላችሁ። ከዛ ላይ ግን እነዛ ሰዎች የበለጠ ቂም ስለሚይዙባቸው የመጀመሪያውም ተንኮል ስላለ ሁለቱን ያዳቅሉና እያደሱ መከራቸውን ነው የሚያሳዩዋቸው። ስለዚህ ያንን እርግፍ አድርጋችሁ ትታችሁ ይሄ በፊዚካል ግጭቱን ትታችሁት ወደ እግዚአብሔር መመለስ ነው ያለባቸው። እግዚአብሔር ሁሉ ነገር ስለሚያስተካክል በራሱ መንገድ፣ እግዚአብሔር ሁሉ ነገር ስለሚፈታ፣ እግዚአብሔር እንደዚህ አይነት ሰዎችን እንዴት እንደሚቀጣ ስለሚያውቅበት፣ እናንተ አይደላችሁም ቀጪዎቹ፣ እግዚአብሔር ነው። በሰዎች ላይ ክፋት የሚያደርጉ ድግምት የሚያደርጉ መተት የሚያደርጉ ሰዎችን የሚቀጣው እግዚአብሔር ስለሆነ እዛ ላይ ፍርዱን ለሱ ትታችሁ እናንተ እንዳልኩት በፊትም ስንነጋገር እንደምንለው በጸሎት በስግደት በጾም ህይወት መትጋት ይኖርብናል። ምክንያቱም አንዳንዶች አምነው ለመቀበል ቢቸገሩም በዙሪያችን እጅግ በጣም ከባድና አደገኛ ሰዎች አሉ። ሲያልፍልን የሚያማቸው፣ ውጤታማ ስንሆን የሚከፋቸው፣ ልጆች ሲኖሩን አይናቸው ደም የሚለብስ፣ በትምህርት ደረጃችን በጣም የተሻለን ሆነን ስንገኝ ዘራፍ የሚሉ እንደዚህ አይነት ሰዎች በዙሪያችን በስፋት አሉ። በሰው እድል የሚቀኑ፣ በሰው የስራ ውጤት የሚናደዱ፣ የሚንጨረጨሩ። ስለዚህ እነዚህን ሰዎች ማሸነፍ የምትችሉ ቦክስ ገጥማችሁ አይደለም። እሱ የሚሸወደው እዛ ላይ ነው። ቦክስ ገጥማችሁ አይደለም። ምናልባት ጉልበት ሊኖራችሁ ይችላል። ምናልባት በጉልበት እነሱን ሰዎች ልታሸነፉ ትችላላችሁ። እሱ አይደለም ዘላቂው መፍትሄ፣ ዘላቂው ድል እሱ አይደለም። ዘላቂው ድል ይሄኛው ነው። ዘላቂው ድል ከእግዚአብሔር ጋር መገናኘት ነው። ዘላቂው ድል የተበደልነውን ነገር ለሱ መንገር ነው። ዘላቂው ድል ጾምና ጸሎት ነው። ዘላቂው ድል መንበርከክ ነው። ዘላቂው ድል ሰግዶ በውስጥ ያለን ጭንቀት ለእግዚአብሔር መናገር ነው። ይሄንን ተግባራዊ ያደርጉ። ይሄንን ተግባራዊ የምታደርጉ ከሆነ አትጠራጠሩ፣ አሸናፊዎቹ እናንተ ናችሁ። እነዚህን 8 ምልክቶች ግን በፍጹም እንዳትረሷቸው። 8ቱን ምልክቶች እያሰላሰላችሁ ከእናንተ ህይወት ጋር መዝኗቸው። ከ8 ውስጥ እኔ ላይ የሚታየው የትኛው ነው? ከ8 ውስጥ እኔ ላይ ሀፕን ያደረገው የትኛው ነው? 8ቱም አድርገዋል? 4ቱ አድርገዋል? 2ቱ ብቻ ናቸው? አንዱ ብቻ ነው? የትኛው ነው? ስለዚህ ምናልባት ከ8ቱ 8ቱም እናንተ ህይወት ላይ ሀፕን አድርገው ሊሆን ይችላል። ከ8ቱ 4ቱ እናንተ ህይወት ላይ ሀፕን አድርገው ሊሆን ይችላል። ስለዚህ 8ቱ ነጥቦች ከራሳችሁ ህይወት ጋር አሁን ካላችሁበት ከምትኖሩት ህይወት ጋር እያመዛዘናችሁ እዛ ውስጥ ሰለባ ሆኛለሁ አይደለሁም የሚለውን በዚህ መስፈርት ልትለኩት ትችላላችሁ። እንግዲህ ለዛሬ ይጠቅማችኋል ብዬ ያሰብኩት መረጃ የተከታተላችሁት ነበር። በቀጣይ በሌላ መረጃ በሌላ ታሪክ የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ
ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ